ኢትዮጵያዊነት ሱስ ነው ብሎ አታለለን። ዘ ኢኮኖሚስት የተሰኘው መጽሔት በ2018 ዓመተ ምህረት በኢትዮጵያ እጅግ ታዋቂው ፖለቲከኛ ሲል ለማ መገርሳን መርጦ ነበር። የጨፌ አፈ ጉባኤና የኦሮሚያ ክልል ርዕሰ መስተዳደር ቆይቶም የመከላከያ ሚኒስትሩ በኢትዮጵያ ፖለቲካ ውስጥ ተጽዕኖ ፈጣሪነታቸው እንደጎላና መነጋገሪያ እንደነበሩ ይታወቃል። በሆነ ወቅት አቶ ለማ መገርሳ ለአሜሪካ ድምፅ ሬዲዮ የኢህአዴግ መዋሃድና ከጠቅላይ ሚኒስትር አብይ አህመድ የመደመር ፍልስፍና ጋር እንደማይስማሙ መናገራቸው ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ እና አቶ ለማ መገርሳ በተለያዩ መድረኮች ላይ የሚያደርጉት ንግግርና አንዱ ለአንዱ የሚያሳዩት ተግባራት ሁለቱ ፖለቲከኞች ከትግል አጋርነታቸው በላይ የእርስ በርስ ቅርርባቸው ከፍ ያለ እንደሆነም የሚያሳይ ነው። ታዲያ አቶ ለማ በመገናኛ ብዙሃን ቀርበው በጠቅላይ ሚኒስትሩ የመደመር ፍልስፍና እንደማይስማሙ ሲናገሩ በተለይ በደጋፊዎቻቸው ዘንድ ድንጋጤን የፈጠረ ክስተት ነበር። የሆነ ወቅት ላይ ደግሞ ከፍተኛ የፓርቲ አባላቶቻቸው አቶ ለማ ያላቸውን የሀሳብ ልዩነት በማጥበብ ከጠቅላይ ሚኒስትር አብይ ጋር አብሮ ለመስራት መግባባታቸውን ተናግረው ነበር። በወቅቱ በኢትዮጵያ ፖለቲካ ውስጥ ተጽዕኖ ፈጣሪነታቸው የማይካደው አቶ ለማ ከፍ ሲልም ለመውደቅና ለመበታተን ከጫፍ ደርሳ የነበረችውን ኢትዮጵያ በአንድነቷ እንድትቀጥል ያደረጉ ሰው ናቸው ተብለውም እስከ መወደስ ደርሰዋል። ለመሆኑ የትውልድና እድገታቸው ምስራቅ ወለጋ የሆኑት አቶ ለማ በኢትዮጵያ ፖለቲካ ውስጥ ጎልተው እንዲወጡ ያስቻላቸው አጋጣሚዎች የትኞቹ ናቸው? የመጀመሪያው ማስተር ፕላን ነው። በ2008 ዓ.ም የአዲስ አበባ የተቀናጀ ማስተር ፕላን የተሰኘው ዕቅድ በመቃወም በኦሮሚያ ህዝባዊ ተቃውሞ የተቀጣጠለበት ዓመት ነበር። ታዲያ የህዝቡን ተቃውሞ ለማርገብ ከፍተኛ የክልሉ መንግስት ባለስልጣናት ወደ ተለያዩ ስፍራዎች በመጓዝ ህዝቡን የማወያየት ስራዎችን ሲያከናውኑ ነበር። በወቅቱ የኦሮሚያ ክልል ምክር ቤት ወይም ጨፌ አፈ ጉባኤ የነበሩት አቶ ለማ ወደ ቡራዩ ከተማ በመጓዝ ከከተማዋና ከአካባቢዋ ከተውጣጡ ነዋሪዎች ጋር ውይይት አድርገዋል። በውይይታቸው ወቅት ማስተር ፕላኑ በህዝብ የማይፈለግ ከሆነ ሊቀር እንደሚችል እቅድ እንደመሆኑ ተናግረዋል። የፌዴራል መንግስት ከፍተኛ ባለስልጣናት ማስተር ፕላኑ መተግበሩ እንደማይቀር በተናገሩበት በዚህ ወቅት የክልሉ ባለስልጣናት ማስተር ፕላኑን ለህዝብ ሊያስገኝ የሚችለውን ጥቅም በማስረዳት በተወጠሩበት በዚያን ጊዜ ነበር አቶ ለማ ማስተር ፕላኑ ህዝብ ካልፈለገው ይቀራል፣ ከሰማይ የሚወርድ ነገር የለም የሚል ይዘት ያለው ንግግር ያደረጉት። ጥር 2008 ዓ.ም ላይ የቀድሞ የኦህዴድ የአዲስ አበባ ማስተር ፕላን ሙሉ በሙሉ ኦሮሚያ ላይ ተግባራዊ እንደሚደረግ ወሰነ። ከዚያም አቶ ለማ የኦሮሚያ ክልላዊ መንግስት ፕሬዝዳንት ሆነው ተሾሙ። ሁለተኛው የለማ ቡድን ወይም ቲም ለማ ነው። አቶ ለማ የኦህዴድ ሊቀመንበርና የክልሉ ፕሬዝዳንት ሆነው ከተመረጡ በኋላ እሳቸው የመረጧቸውን አባላት በመመልመል ቲም ለማ የተሰኘ ቡድን እንዳቋቋሙ ይነገራል። ይህ ቡድን ህዝቡ በወቅቱ ያነሳቸው የነበሩ ጥያቄዎችን የክልሉ መንግስት ጥያቄ በማድረግ ምላሽ ለመስጠት ጥረት እያደረገ ነበር። በዛን ወቅትም የክልሉ ገዢ ፓርቲ ኦህዴድ በታሪክ ኦሮሞኛ የፌዴራል የሥራ ቋንቋ እንዲሆን እታገላለሁ ብሏል። ተከትሎም በሺዎች የሚቆጠሩ እስረኞችን ከእስር መልቀቁ ፓርቲው በኦሮሚያ ያለው ድጋፍ እንዲጨምር አድርጎለት ነበር። ለውጡ በተቃረበበት ጊዜ በኦሮሚያና ሶማሊያ ክልል ድንበር አካባቢ ተከስቶ የነበረው ግጭት በኦህዴድ ላይ ከፍተኛ ጫና ከፈጠሩ ክስተቶች መካከል የሚጠቀስ ነው። በዚህም በአካባቢው ተፈጥሮ በነበረው ግጭት በጨለንቆ አካባቢ 16 ሰዎች መገደላቸውን በክልሉ ቴሌቪዥን ጣቢያ መጥተው መቃወማቸው ከፍተኛ ድጋፍ አስገኝቶላቸዋል። አቶ ለማ የሀገር መከላከያ ሰራዊት አባላት ከክልሉ እውቅና ውጪ ወደ ተለያዩ አካባቢዎች በመግባት በንጹሃን አድርሷል የተባለውን ጥቃትና ግድያን በግልጽ ነቅፎ ነበር። ሶስተኛው ጌታችን ህዝባችን ነው ያሉበት ወቅት ነበር። ጥር 4 2008 ዓ.ም የኦህዴድ 27ኛ ዓመተ ምህረት የምስረታ ክብረ በዓልን በማስመልከት በአዳማ ከተማ በተካሄደው የፓናል ውይይት ላይ አቶ ለማ ለፓርቲያቸው አባላት ጌታችን ህዝባችን ነው፣ የክልላችን ህዝብ ነው፣ ለሌላ ጌታ መስገድ የለብንም በማለት ተናግረው ነበር። ይህ የአቶ ለማ ንግግር ህወሓት በኦህዴድ ላይ የነበረውን የበላይነት የሰበረ ነው በማለት አንዳንድ የድርጅቶችና የአገሪቱ ፖለቲካ በቅርብ የሚያውቁ ሰዎች ይናገራሉ። ዶክተር ሄኖክ ገቢሳ ህዝብ ተስፋ ቆርጦበት የነበረውን ኦህዴድ ተስፋ እንዲዘራበት ያደረገ ንግግር ነው ሲል አሞካሽቶታል። ቀጣዩ ኢትዮጵያዊነት ሱስ ነው ያለበት ንግግሩ ነው። ከለውጡ ማግስት ጀምሮና በተከታታይ በነበሩት ጊዜያት አቶ ለማ በኦሮሚያ ክልል ከፍተኛ ተቀባይነት ያገኙበት ወቅት ነበር። ከዚህም ቀጥሎ ያደረጉት ንግግር ከክልላቸው አልፎ በኢትዮጵያ የፖለቲካ መድረክ ላይ ተጽዕኖ ፈጣሪ እንዲሆኑ አድርጓቸዋል። የመንግስት ባለስልጣናትን፣ አባገዳዎችን፣ አርቲስቶችና ታዋቂ ግለሰቦችን ይዘው ወደ ባህር ዳር አቀኑ።
ይህ የኦሮሞና የአማራ ህዝብ ወንድማማችነትን ለማጠናከር ባለው መድረክ ላይ ኢትዮጵያዊነት ሱስ ነው በማለት ያደረጉት ንግግር በበርካቶች ዘንድ ተወዳጅነትን አስገኝቶላቸዋል። በወቅቱ የአገሪቱ ጠቅላይ ሚኒስትር የነበሩት ኃይለማርያም ደሳለኝ ከስልጣን የመልቀቅ ጥያቄ ባስገቡበት ወቅት ተሰናባቹን ጠቅላይ ሚኒስትር ሊተኩ ይችላሉ ተብለው በተስፋ ስማቸው ሲነሱ ከነበሩት መካከል አቶ ለማ መገርሳ ቀዳሚውን ስፍራ ይዛሉ። ሸገር ታይምስ የተሰኘው መጽሔት በአንድ እትሙ አቶ ለማ ኢትዮጵያን በችግር ጊዜ ሊያሻግሯት የሚችሉት ሙሴ ሲል በፊት ገጹ ላይ ይዟቸው ወጥቶም ነበር። ሌላኛው ስልጣን አሳልፎ መስጠት ነው። ጥር 2010 ዓመተ ምህረት በኢትዮጵያ የፖለቲካ ውስጥ ብዙ ያልተለመደ ክስተት በኦህዴድ ውስጥ ተፈጥሯል። ነገሮች ከቁጥጥራቸው ውጭ እየሆኑና አገሪቱም ወደ አሳሳቢ አቅጣጫ እያመራ መሆኑን የተገነዘቡት የወቅቱ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የስራ መልቀቂያ አስገቡ። ይህንን ተከትሎ ምንም እንኳን የፌዴራል ምክር ቤት አባላት ባይሆኑም ብዙዎች አቶ ለማ የጠቅላይ ሚኒስትሩን ቦታ ሊይዝ ይችላል ብለው ግምት ሰጥተውም ነበር። ነገር ግን የፌዴራሉ ፓርላማ አባልና የፓርቲያቸው ምክትል ሊቀመንበር የነበሩት ዶክተር አብይ አህመድ ወደፊት እንዲመጡ መንገድ ለማመቻቸት ሲሉ የኦህዴድ ሊቀመንበርነት ቦታቸውን እንዲይዙ ማድረጋቸው በርካቶችን አስደንቋል። ይህም ዶክተር አብይ አህመድ የኢህአዴግ ሊቀመንበርነት ቦታን እንዲይዙና በተለመደው አሰራርም የአገሪቱ ጠቅላይ ሚኒስትር እንዲሆኑ ወሳኝ እርምጃ መሆኑን ይስማሙበታል። በእርግጥ ይህ ቅጽበት በብዙሃኑ ዘንድ የፖለቲካና የስልጣን ሽኩቻ እንደነበረበት ይነገራል። እውነታው ከዚህ የራቀ ነው ሲሉም ይተቹታል። ሌላኛውና አቶ ለማን ታዋቂ እንዲሆኑና ወደፊት እንዲወጡ ካደረጋቸው ተግባራት መካከል ወደ መድረክ መመለሳቸው ነው። አቶ ለማ በመላው አገሪቱ ትኩረትን ያገኙ ፖለቲከኛ መሆን በመቻላቸው ንግግራቸውን በርካቶች በቅርበት ይከታተሉ ነበር። በዚህም በሌሎች ሰዎች ጥቆማ በየዓመቱ በጎ ስራ ለፈጸሙ የሚሰጠው የበጎ አድራጎት ሽልማት ለአቶ ለማ መገርሳ በ2010 ዓ.ም ተበርክቶላቸዋል። አቶ ለማ የኦሮሚያ ክልል ፕሬዝዳንትን ለቀው የአገሪቱ መከላከያ ሚኒስትርነት ቦታን ከያዙ በኋላ በፖለቲካው መድረክ ላይ ብዙም አይታዩም ነበር። ይህም በበርካታ መላምቶች ከተለያዩ አቅጣጫዎች እንዲሰነዘሩ ምክንያት ሆኖ ነበር። ለረጅም ጊዜ ድምጻቸው ጠፍቶ የነበሩት አቶ ለማ ዋና የመነጋገሪያ ርዕስ ሆነው የተከሰቱት የኢህአዴግን ማክሰም ተከትሎ አዲሱ ብልጽግና ፓርቲ እውን ሲሆን ነበር። አቶ ለማ በውህደቱና በጠቅላይ ሚኒስትሩ የመደመር እሳቤ ላይ ልዩነት እንዳላቸውና በፓርቲያቸው ውስጥ ተሰሚነት እንደሌላቸው በይፋ ሲገልጹ ግራ መጋባትን ፈጥረው ነበር። ጉዳይ በማስመልከት ያነሳችሁት ነገር ይህም የሀገሪቱን ፖለቲካ በተለይም ጠቅላይ ሚኒስትር አብይ የሚመሩት መንግስት ላይ ከባድ ቀውስ ያስከትላል የሚል ስጋት በብዙዎች ዘንድ እንዲፈጠር አድርጎት ነበር። አቶ ለማ ያሉበትን ሁኔታ ይፋ ካደረጉ በኋላ በመከላከያ ሚኒስትርነታቸው ከሌሎች ከፍተኛ የመንግስት ባለስልጣናት ጋር ለስራ ወደ አሜሪካ ደርሰው ከተመለሱ በኋላ ለጠቅላይ ሚኒስትሩና ለእሳቸው ቅርብ በሆኑ የተለያዩ ሰዎች አማካኝነት የሽምግልናና የማቀራረብ ጥረት ሲደረግ መቆየቱ ለጉዳዩ ቅርበት ያላቸው ሰዎች ሲገልጹ ቆይተዋል። ይሄ ነገር በመነሳቱ እኔ በጣም ደስ ይለኛል። በመጨረሻም አቶ ለማ ራሳቸው ወጥተው ባያጋልጡም ወይም ባያስተባብሉም ፓርቲያቸውና አንዳንድ የፓርቲው ከፍተኛ ባለስልጣናት የተፈጠረውን ልዩነት ውይይት ተደርጎ ከመግባባት ላይ መደረሱንና ከአዲሱ ፓርቲ አብረው ለመስራት መስማማታቸውን ተናግረውም ነበር።